ጭራሽ ደግሞ ልትጨመሪ ነው? አይ ብቻውን ከሚደብራት ብዬ ምንድነው የምታፈጡት? ወይኑ ግቡና ጨፍሩ፣ አለበለዚያ ደግሞ ከዚህ ጥፉ። አሁን የት ሄደ ይባላል? እንደው የአምላኬ እባክህን ከክፉ ነገር ጠብቀው። ቆይ እናንተ ሰዎች፣ ይሄ ሰውዬ እኮ ማን አለብኝ ባይ ጎረምሳ ነው አይደል? ወንድ ልጅ ደግሞ ከቤተሰቦቹ ጋር ሲኖር አምሽቶ ቆየት ብሎ ሲመጣ ነው ደስ የሚሉ። አቦ በእናትህ ዝም በይ፣ ያልተጻፈ ሕግ አታንብቢ። ቆይ እሺ ምን ይሻላል? ማንን እንጠይቅ እንዴ? ምን ትዝ ያለሽ ነገር አለ? ቀን የሆነ ነገር ብሎኝ በጣም ፈርቼ ነበር። ምን ብሎሽ? እሱ ግን ስቀልድ ነው ምናምን ብሎኛል። ግን ቅድስቴ አሁን ሳስበው እንደዛ አይመስለኝም። ከዛም ጉዳዩም ይለይለት። ምንድነው ያስፈራ? ቅድስቴ ቀን ማለት ነው መድብል ሰው ግደል ግደል እያለኝ ነው፣ ደምደም እየሸተተኝ ነው ሲል ነበር። እንዴ አነጋገረ እኮ በጣም ነው የሚያስፈራ እኮ መድብል። ይሄ የማይዝና ትራውማ ነው። ቆይ ለመሆኑ የት ለመድረስ ነው እንደዛ የበረርሽው? ቤት ነው። ታዲያ እስክታንቀኝ ድረስ መጠበቅ ነበር። ቤቴ ዝር እንዳት ግን እኮ ማህሌት እንግዲህ ያልጠበቀችው እንትን ነው የደረሰባት ማለት ነው። ያልጠበቀችው አደጋ ደርሶባታል። ያው እንግዲህ ካሊብ ስራ ሰጣታል ማለት ነው። ታውቃላችሁ በዝና ምትኩኝ በዝና እንትን መስራት እችላለሁ በሱ ሆኜ ነው የምሰራው ስትል የነበረ ሴትዮ ዛሬ እንግዲህ ከባድ ነገር ተሰጥቷታል ማለት ነው። እሱን ደግሞ ስሪ ተብላ እንግዲህ በጣም ተጨንቃለች። የምትናገረው ግራ ገብቷታል ማለት ነው። ያኔ በጣም ተጨናነቀችው። እንዴ ይሄማ ሊሆን አይችልም፣ እንዴት ነው የሚሆነው ምናምን እያለች ነው ያለችው። ያው ከባድ ነው በእውነቱ። ነገር ጭራሽ የማትችለው ነገር ነው የገጠማት ማለት ነው። እንግዲህ ያው ታውቃላችሁ አሁን በእውነቱ አሁን መልመድን የሆነ እንደዚህ እንደ ብሩክ ታደርጋለች። የብሩክን አዘናግታ አደረገች። በነገራችን ላይ እሷም ገብቷታል፣ አውቀዋለች። በጭራሽ እንደማትችል አውቃለች። አትችልም። በቃ ምን ማድረግ ነው ያለብኝ እያለች ተጨናንቃለች ማለት ነው። እንግዲህ ባኮት ብትለውም ካሊ በጭራሽ ሊሰማት አልቻለም። በጭራሽ ማለት ነው ሊሰማት አልቻለም። አያዳምጣትም ነው የምላችሁ። ዝም በይ ነው የሚላት ማለት ነው። የሆነ ነገር ልትናገር ዝም በይ ይላታል። አፏን ጭራሽ አያስከፍታትም ማለት ነው። እሷ ግን እንደሱ ነው እኮ ምናምን ስትላይ ዝም በይ እኔ የምልሽን እኔ ሲጀመር እኔ ላይ እንትን የሚል ሰው አልወድም ማለት ነው። እኔ ላይ እንደዛ አሁን የሚከት ሰው አልወድም። እኔ ስጠራሽ አቤት ስልክሽ ወደ የት ብለሽ ብቻ ነው ማድረግ ያለብሽ እላለሁ። ታውቃላችሁ ካሊብ የሚታወቀው ያው ህገወጥ ስራዎች ላይ ነው። ያው በጣም ህገወጥ አይነት ስራ ነው የሚሰራው ሁል ጊዜ ማለት ነው። እና እሱን ደግሞ ያራምዳል ማለት ነው። ሰዎችን መግደል፣ ሰዎችን መበቀል ነው የሚያደርገው። መልምድ ደግሞ ለመበቀል ይፈልጋል። ምክንያቱም ከዚህ ቀደም መልምድ ነው አይኑን ያጠፋው ማለት ነውና እሱን ለመበቀል ይፈልጋልና ሂጅና በቃ ሄደሽ መልምድን እንትን ማለት አለብሽ። እኔ እንደሞት አልፈልግም። በቃ ብሩክን ወንድሙን እንዳረግሽው አድርጊልኝ ይላታል። እንዴት ብዬ አለች። አይ እኔ እንደዚህ አይነት ነገር መልስ አልፈልግም። ከትንሽ ውጭ ነው ያላት። እሺ ብላ ወጣ ሄደች። እንግዲህ ታሪክ ጋር ደወለች ማለት ነው። ደውላ እሱ ጋር ምን ፈለግሽ ሲላት እባክህን ከባድ ላይ ያለሁበት ሁኔታ በጣም ከባድ ነው እና እንድታግዘኝ እፈልጋለሁኝ፣ በጣም ጨንቆኛል ትላለች። እንደ ምንድን ነው የጨነቀሽ ምናምን ሲላት አይ መልምድን እኮ እንደ ብሩክ አድርገዋለኝ ካሊብ ትላለች። እናሳ ሲላት እና ምንድን እንዳግዝሽ ነው የፈለግሽው አላት። እሱ ምንድን ነው እና ታዲያ እኔ ምን እንዳግዝሽ ነው የፈለግሽው አሁን ሲላት አይ እና አንቺ ስራ የተባልሽው ነገር እንዲሰራሽ ለሚፈለግሽው ሲላት አይ እንደዛ አይደለም የሚፈለግኩት፣ እንደዛ ሳይሆን እባክህ አግዘኝ፣ አንተ ካሊብን ማሳመን ትችላለህ፣ ያኔ
መልምድ ለስራ ይሆነናል አብሮን ቢሰራ ውጤታማ እንሆናለን ምናምን ብለህ እባክህ አሳምነህ አንተ ንገረው ስትለው አይ እኔም አለኝና የሆነ በቃ እሺ ካልሽኝ እኔም አለኝ ስራ እሱን እሺ ብለሽ ከሰራሽልኝ ኦኬ አላት። እሺ አለች። በቃ እሺ ተባብለው ያው ተባባሉ ማለት ነው። እሱም እሺ ብሎ ሄደ። እንግዲህ ሩጦ እሱ ለመድብል ላይ ነገረው ማለት ነው። መድብል ቀጥሮ ስልክ ደውሎ እንገናኝ ብሎ ማህሌት አንተን ለማጥቃት ስራ ሰጥቷታል ካሌብ ይለዋል ማለት ነው። ይሄ ሰይጣን ይላል። በጣም ይናደድበታል በካሌብ። ያው ካሌብ ታውቃላችሁ ከባድ ሰው ነው፣ አደገኛ ከባድ ሰው ነው እና ይሄ ሰይጣንና ምን አለ ማለት ነው መልምድ ያው እንግዲህ እንደዛ ሰጥቷታልና ራስህን ጠብቅ እንደ ብሩክ እንድታረጊው ተብላ ተሰጥቷታል ይለዋል። እንጂ ሰይጣን ምናምን ብሎ ይናደድባታል ማለት ነው። መድብድም ችግር የለውም እኔ እጠናቀቃለሁ ምናምን ይላል። እሺ ብሎ እሱም እንግዲህ ወደ ስራው ሄደ ማለት ነው። በቃ አመሰግናለሁ አለ። ገንዘብ ያስፈልገኛል አለው። ገንዘብ አስገባለት። ገንዘቡ በዛ ምናምን አላች። አይ በዛም ችግር የለውም ምናምን ብሎ መልምድም ብር አስገባለት። ያንን ይዞ ሄደ። እሱም እንግዲህ ብሩክም ጥሩ ሁኔታ ላይ ይገኛል። አሁን ላይ በጣም ለውጥ ላይ ነው። ተሽሎታል፣ በጣም ተሽሎታል። እንግዲህ ቤት ውስጥ የቅድስት እህት ደግሞ መታለችና እየጠጣች እየጨፈረች ምናምን ያለችው እና ቅድስቴን እንግዲህ ሰላም ነስታቸዋለች ማለት ነው። ቃይ ይሄ ቤት ምንድነው ሰላም የለም ምንድነው? ምን እባክሽ ተረጋጊ። የኛ ቤት በጣም ደስተኛና ጥሩ ነገር ነበረን። እኛም እባክሽ ደስታችንን ነጥቃል ነው እባክሽና እና ደስታችንን ለመመለስ ከፍ ዝቅ እያሉ ነው እባክሽ ትላታለች። ቆይ ምንድነው ነገር የሻል ገባኝ ምናምን አለች። እባክሽ ብላ ትለምናታለች ማለት ነው። እና እንደዛ ትላታለች። እንግዲህ እየጨፈረች ምናምን ሲሄዱ ዳጣና ቅድስቴ ሲሄዱ እሷ ትጨፍራለች ቢራ እየጠጣች ማለት ነው። እንግዲህ እነሱ ተጨንቀዋል። ዝብሩክ ታሟል ምናምን እና እንዴ ያለምዬ ምንድነው እናንተ ቆይ የምታወት ቆይ ምን አይነት ቤት ነው ይሄ ነገር እየሽቋይ ምናምን ትላለች። ምንድነው ይሄ ቤት ቆይ ምናምን ተና እንግዲህ ተቀውጠዋለች ማለት ነው። እሷ ኧረ እባክሽ ተረጋጊ ያለምዬ ምናምን ትልና እንግዲህ ምናምን ብላ ቅድስቴም ተነስታ ጥላ ትሄዳለች ማለት ነው። ወደ ክላሷ ሄደች እሷ። እነሱም ወደ ብሩክ ሄዱ። እሷም እዛው ጭፈራውን ቀጠለች ማለት ነው። መልምድም እንግዲህ ዳጣን ያገኛትና ዳጣዬ ምናምን እያለ አቆላምጠ እንቀላምስም እኮ የለሽም ዳጣነት ዳጣዬ እያለ ማለት ይቀለድባት ቆየና እንደውም ሲቆይ አንድ ወሬ ላማክርሽ አላትና ምንድነው ዛሬ እኔ ሰው ግደል ብሎኛል ሲላት ማለት ነው። ምን አለችና እንግዲህ የለችም ዛሬ ሰው ግደል ብሎኛል ሲላት ማለት ነው። እንግዲህ የለችም ሩጫ ማለት ነው። አረ ዳጣ ቢላት ልሰማው አልቻለችም። እቺ ልጅማ እኮ ሄዳ እዛ ቤቱንም ልትረብሻቸው ነው ልጆችና ምናልና በአቋራጭ መንገድ ላይ ይቀርማታል። ቆይ ዳጣ ሆነች ነው በሰላምሽ ነው እንዴ ምናምን እላታል። እንዴ አንተ እንደዚህ እያልክ እንዴት ነው ታዲያ ምናምን አለች ማለት ነው። ያው ዳጣ ታውቃላችሁ ትፈራለች በጣም እና አይ እኔ እኮ የቀልድና የጨዋታ እኮ ነው ምናምን ይላታል። እንዴ እኔ ዝና መስልሽ እንዴ ምናምን ይላታል። እና አይዞሽ እንደዚህ አታስቢሽ ምናምን አላት። እሺ ብላ ወደ ቤት ትሄዳለች። እንግዲህ ቤት ሄደው እራት ምናምን ቀርቦ ቢጠብቁት እንግዲህ እሱማ አልመጣም ማለት ነው። መልምድ ማለት ነው እንግዲህ እሱ አልመጣም። የቅድስት እህትም እንዴ አይመጣም እንዴ ቆይ ያራኔ መብላት ፈልጋለሁ ምናምን ትላለች። ብሩክ አለ እንግዲህ ተሰባስበው ቁጭ ባሉበት ማለት ነው። አይመጣም እንዴ ያራኔ መብላት ፈልጋለሁ እንዴ ትላለች። እንዴ እና ታዲያ ትበያለሽ እንጂ ታዲያ ቆይ ይምጣ ስትል እና አንድ ውርጋጥ ይምጣ ብዬ እስከሚመጣ ነው እዚህ መራብ አለብኝ እንደ አንድ ውርጋጥ እስከሚመጣ ድረስ ምናምን ትላለች። በቃ እንግዲህ ብሩኬ ያው ጆሮ ይሰማል ምናምን እንግዲህ ያው እየተናደደ ወንድሙ እንደዛ ስትልበት ያው ምንም ማድረግ አይችልም ዝም አሏት ማለት ነው። ዳጣ ምን ይተናት ልጅ እቺ ደግሞ እንደው ቅድስት እየተመሳሰላላችሁ እንጂ መልካችሁ ነው እንጂ ባህሪያችሁ በጭራሽ አትገናኙም ታላለች። አንቺ ዝም በይ እንዳልደረግምሽ ትላታለች ማለት ነው። ያው እንግዲህ ተቀወጠ ቤት ውስጥ ያው የቅድስት እህት በጣም አደገኛ ናት አለምዬ ማለት ነው። እና ቀወጠችው። ዳጣ ምንድነው ቆይ ኧረ ጠፋ እኮ ይሄ ልጅ በሰላም ነው ወይ ምናምን ብሎ ተጨናነቁ። አይ ዳጣ ዛሬ እኮ ሰው ግደል ብሎኛል ስትላቸው በጣም ደነገጡ። እንዴ ምንድነው ቆይ ምናምን አሉ። ያኔ ድንጋጤ ላይ ናቸው ማለት ነው። ቤተሰቦቼ በቀጣይ ቪዲዮ እስከምንገናኝ ላይክ ሰብስክራይብ ያደርጋችሁ ቤተሰቡን ወዳችኋለሁ። ባይ መልካም ጊዜ ይሁንላችሁ።